የኔ እንቁ ሴት ሀይሚዬ በጣም ይገባሻል ውዴ። ከዚህ በላይ እንኳን ይገባሻል። የስራሽ ውጤት ነው። ባልሽም በዙሪያሽ ያለ ሁሉም ነገር መስክሮልሻል። አንቺ ጀግና እንደሆንሽ የታወቀ ነው ይሄን ነገርና እንደሚገባት እያወቀች ግን ደግሞ አይገባኝም ብላ የምር የሷ ልብ በጣም ይገርመኛልና ይህን ልብሽ አይቀይርብሽ ሀይሚዬ። ንጹህ ልብ ነው ያለች ልጅ ልክ እንደ ትንሽ ልጅ ማለት ነው። ንጹህ ወረቀት ናትና ነጭ ሆነሽ እንኳን ነጭ መኪና ተሰጥተሻል። ምስክር ነው ይሄንና በጣም የገረመኝ ግን ለሷ ትታ ለሰው የምታስበው ነገር ነው። አያችሁት ብሩኬ ምንድነው ያለችው መጨረሻ ላይ? በቃ ለእኔ ሳይሆን ለእናት የምታደርግላት ነገር አለና እሷን ማስቀደም አለብህ ምናምን እያለች ነበር። በጣም ነው የገረመኝ። በአሁን ጊዜ ሰው ለጥምቁ እያስቀደመ ያለ ሀይሚ ግን የራሷን ትታ ለሰው እያሰበች ነው። በጣም ይገርማል። እናት የምትሆን እህት የምትሆን ፍቅረኛ፣ ሚስት፣ የልጆችህ እናት የምትሆን እግዚአብሔር ሰጠሃል። ሴት ልጅ በጣም ብልጥ ናት፣ ብልህም ናት። ለባሏ ደግሞ ዘውድ ናት። የምሬ ነው። እኛ አሁን በአሁን ጊዜ የሚያስቀድመው ሰው ለራሱ ነው። ሀይሚዬ ግን ለእናት ስትል በጣም ነው የተገረሙትና እኔ እንጃ የልብሽ ነገር እግዚአብሔር ያሳካልሽ ሀይሚዬ። ከዚህም በላይ የሚገባሻል ብለናል እኛ ጨረቃ ፊልም ደግሞ በጣም ደስ ብለናል። አንዳንድ ሰዎች ደግሞ እባካችሁ ቀለበት ምናምን እያወራችሁ የተባጫቦጩ የምሬ ነው። ይሄን ቪዲዮ ስቡና በጣም ትስቃላችሁ። መዓዛ የምትባል ማለት ነው። በጣም ነው ትስቀኝ ሁሉም ነገርና ዛሬ ደግሞ እናንተ እንዴት ታስባላችሁ? ሁሌም ቀለበት ቀለበት እያላችሁ የምትበጠቡት ሰዎች አርፋችሁ ተቀመጡ እያለች ነበርና ላሰማችሁን ይሄን ቪዲዮ። እውነቷም ነው ማለት ዋናው ነገር የልባቸው መታሳሰር እንጂ የቀለበት መታሰር አይደለም። ቀለበት ይታሰራል፣ ይወልቃል። ዋናው ነገር ግን በልብ ያለ ፍቅር ነው። ሀይሚ እናንተ ቤታችሁ ከፍታችሁ ቀለበት 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 ምንድን ነው? አፈቅርሻለሁ የኔ ሚስቴ የኔ ውድ የጠንበለለ የሚዲያ መሪ ብሎ ሁሌ እያወራ ነው። ከዚህ በላይ የልጆቹ ነፍስ ወስዳችሁ ነው የምትወጡት? ምንድን ነው ቀለበት ቀለበት? ምንድን ነው የተማራችሁ በአባቶቻችን? ታላቅ ሳያገባ እኛ አላገባንም። ታላቅ የሰ ቀለበት ሲያደርግ ነው እኔ ያረኩት። እንደዚህ ነው የተማርነው። ደነስ ማይም እየነገርኩ ነው። ጉድ እኮ ነው። ምንድን ነው እንደውም እምሳችሁ እስከሚቃጠል ድረስ የሚያስወራ ነገር ምንድን ነው? አረ ከላስ በቃ ከላስ። እነሱ ተውት። እነሱ አሁን በቃ ባልና ሚስት ናቸው። ሊያገቡ ትንሽ ነው የቀረ። ሀብትሽ እየጠበቀ ነው። ስለዚህ የራሳችሁ ኑሮ ኑሩ። ከላስ እኔ አሁን እስከ ቂጣ እስከሚሆን ድረስ ስራ ከብዶብኝ ቤቴን ከፍቼ አላቅም። ከላስ እነሱ አሁን እየነገርኩ ነው። መኪና ላይ ጭንቅላቴ ላይ አዘውራለታለሁ። ከአሁን በኋላ ሚስቴ ናት፣ ፍቅረኛዬ ናት። እየሰማችሁ ነው። ምንድን ነው ቀለበት? ከቀለበት ቀለበት ይበልጣል እኮ ይሄ። ደነዝ ማይም ደንቆሮ ጡሉዛ ፈሳም ዝም ብለሽ ቤትሽን ከፍተሽ እንዳታወሪ። ደነዝ ማይም ጭንቅላት ወባ በሽታ ፈረስ ተመልዋጪ ጡሉዛ የሆንሽ ነገር ፈሳም የሆንሽ ነገር ስለ ስርዓት ቤቱን እንትን አድርገት እጠቢና ስለ ስርዓትሽን ያዥና ቤትሽን አስጪ። ያንቺ ቤትሽን ጥረጊ መጀመሪያ። ጡሉዛ ፈሳም ደነስ ማይም ደንቆሮ እየነገርኩ ነው። ያንቺ ኑሮ ያንቺ ጫማ ያንቺ ጫማ አልቀየርሽም። ያንቺ ፋንታ አልቀየርሽም። የሰው ህይወት ላይ እንደዚህ ለምን አላረገም? እንደዚህ ለምን አላረገችም? ፈሳም ጭንቅላት ታይፎስ ወባ በሽታ ጫምላቃ እከክ ደንቆሮ የራስሽን ቤትሽን ጥረጊ መጀመሪያ። የእነሱን ታይ። እነሱ ካሁን በኋላ ካላስ አብቅቷል።
እየነገርኩሽ ነው ፍቅር ጥያቄ አልጠየቀም። ፍቅር ጥያቄ ጠየቀ። አሁን ደግሞ ገዝቷል፣ መቀበል አለባት። በቃ አብረው ሆነው ያለውን ነገር ነገ ዛሬ እሑድ ነው፣ ነገ አስመዘግባታለሁ ብሏል። እንደውም ዛሬ አስመዘግብሽ ነበር መሽቷል አላት። አረብ ዛሬ እሑድ ነው፣ አይሰራማ፣ መሽቷል አላት እሱ። ጩኸት ነው እዚህ ያደረሳቸው። ኧረ አመስግኗል እኮ እሱም አመስግኗል። ማርያምን ኦዲየንስን በጣም ነው ደግሞ እግዚአብሔርን ሁሉንም ዩቲዩበር ያቸው ኢትዮጵያ ዩቲዩበር እስቲ የሚያመሰግን እንደነሱ አለ የለም። እግዚአብሔርን ብሩክና ሃይሚ ብቻ ናቸው ተመልካችንም የሚያመሰግኑት። ሌሎቹ እናቴ ኧረ የለም። ይሄ ልጋጋቸውን ሰላም ከራሱ የለም። ሰላም ራሱ ይላሉ። ሰላም በቃ አለቀ። እንደዛ ደህና ነገር እንዴት ናችሁ እያሉ ምጫቴንጎ ቢካ የብሩኬ ነገር ደግሞ ሁሌም ማመስገን ነው። አንድ ነገር ልበላችሁ ውዶች፣ ሁሌም ብናገኝም ባናገኝም ሁሌም ስናመሰግን እግዚአብሔር ይሰጣናል። ምንም ቢሆን ሁሌም ማመስገን ነው ያለብን። የምሬ ነው። ሃይሚና ብሩክ ለኦዲየንስ ራሱ ክብር አላቸው። የሚያገኙት ነገር ሁሌም ነገር እኛን ያሳዩ ያመሰገኑ። እኔ እንጃ የነዚህ ልጆች እንኳን ይለይብኛልና ከነሱ ብዙ ሰው የሚማር አለ አይማሩም እንጂ። ለማንኛው ግን በጣም ደስ ብሎናል።